ከግንኙነት በፊት ሽቶ መቀባት ግንኙነቱ ላይ በደንብ እንድትቆዩ ያደርጋችኋል የሚል ነገር ደግሞ ስትናገሩ ሰማው። ይሄን ነገር በደንብ ግልጽ አድርጌ ልንገራችሁ። ግንኙነት ላይ ስንፈተ ወሲብ ካለባችሁ ሽቶ አያድናችሁም፣ አያክማችሁም። ነገር ግን ሽቶ የሚጠቅማችሁን ቦታ ልንገራችሁ። ሽቶ ሙድ የማረጋጋት ጥሩ ስሜት እንዲሰማችሁና ቦታውን ኢንጆይ እንድታደርጉት ሁኔታው ደስታ እንዲፈጥርላችሁ የማድረግ አቅም አለው። ስለዚህ ግንኙነት በምታደርጉበት ሰዓት ላይ ጥሩ መዓዛ የሚሸታችሁ ከሆነ እንድትረጋጉ፣ ስሜታችሁም ዘና እንዲልና ደስተኛ እንድትሆኑ ሊያደርጋችሁ ይችላል። ይሄም ጤናማ ግንኙነት ላይ ከሆናችሁ ወይም ደግሞ ስንፈተ ወሲብ ከሌለባችሁ የዚህን ጊዜ ዘና ብላችሁ እንድታደርጉ ይረዳችኋል እንጂ ስንፈተ ወሲብን አያክም። ከባለቤቴ ጋር ግንኙነት ላይ ሆኜ ቶሎ እንዳልጨርስ የሱቄን ሂሳብ ነው ማሰለው ያለኝ አንድ ታካሚ አለ። ይሄኛው ዲስትራክሽን ሜትድ የምንለው ሲሆን በመጠኑም ብትሆን ትሰራለች። ነገር ግን ለቶሎ መጨረስ እንደ መፍትሄነት አይቀመጥም። ባይሆን ደግሞ እንደውም ሌላው ችግሩ ምንድን ነው? አራውዛል ሌቭላችሁ ወይም ደግሞ ግንኙነት ላይ ያላችሁን ስሜት እየቀነሰው እንዲመጣ ያደርጋል። ምክንያቱም ቦታው ላይ አይደለም ስሜታችሁ የሚሆነው ሌላ ቦታ ላይ ዲስትራክትድ ሆናችኋል። ስለዚህ ይሄ ነገር ተደጋጋሚ በሚሆንበት ሰዓት ላይ ብልታችሁ የወደቀ እንዲመጣ ያደርጋል። ምክንያቱም ስሜታችሁን እያጣችሁ ስለሚመጡ ማለት ነው። ስለዚህ ቶሎ የመጨረስ ችግር በሚያጋጥማችሁ ሰዓት ላይ እንደነኛ ዲስትራክሽን ሜቶዶች ሳይሆኑ ራሱን የቻለ ፕሮፐርሊ ሕክምና ይፈልጋል። በቂ ምርመራ ተደርጎ ሕክምና መደረግ አለበት እንጂ ዲስትራክት የምታደርጉ ከሆነ እንደዚህ አይነት የብልት መውደቅ ሊያጋጥማችሁ ይችላል። በድጋሚ አስጠንቅቄ ያለው ከ18 ዓመት በታች ሆናችሁ ይህን ቪዲዮ አሳልፉት። ነገር ግን ከዛ በላይ ሆናችሁ በግንኙነት ሰዓትም ሆነ ከግንኙነት በፊት ላይ የሴቷን የውጨኛውን የብልት ክፍል በምታሹበት ሰዓት ላይ እንዴት ማሸት እንዳለባችሁ አብዛኞቻችሁ ተሳሳታላችሁ። እንዴት እንደሆነ ልንገራችሁ። በመጀመሪያ የሴቷ ስሜት ተነሳሽነት ሳይኖረው ቀጥታ ወደዚህ አይገባም፣ ህመም ስላለው ማለት ነው። ስለዚህ መጀመሪያ ላይ ስሜቷን ማስተካከልና ስሜቷ እዛ ውስጥ እንድትሆን ማድረግ ይጠበቅባችኋል። ከዚህ ተጨማሪ ቀጥታ ወደዛ ደግሞ አይገባም። መጀመሪያ ጎኑ ላይ ነው እያሻችሁ የምትሄዱት። ክሊቶሪያል ስቲሙሌሽን ስታደርጉ ጎኑ ላይ ብላችሁ ነው ከዛ ወደ መሃል የምትመጡት። ሶስተኛውና ዋነኛው ነገር ደግሞ አብዛኞቹ ሴቶች ይሄ ነገር እንዲጠሉት ከዚህ ተጨማሪ ህመም እንዲፈጥርባችሁ የሚያደርገው እናንተ እንዲህ እየተጫናችሁ እየተጨፈለቃችሁ የምታደርጉት ነገር አለ። ይሄ ነገር ስህተት የሆነ ነው። በተቻላችሁ አቅም በጣም ጀንትል ሆናችሁ ሶፍት ሆናችሁ ኮንሲስተንት መሆን አለበት። አካሄዳችሁ ፍጥነቱ ለራሱ በጣም በሚመጣጠን መልኩ መሆን አለበት። ከዛ በኋላ ከሷ ጋር ኮሚኒኬት ታደርጋላችሁ። ከፍ ልበልሽ፣ ዝቅ ልበልሽ፣ ላዙሮ፣ ላፍጥነው፣ ልጨምር፣ ልቀንስ የሚሉትን ነገሮች ኮሚኒኬት ማድረግ አለባችሁ። አንዴ ፓተርኑን ካገኛችሁ በኋላ በዛው ፓተርን ነው መቀጠል ያለባችሁ እንጂ እንዲህ የምትጨፈልቁ ከሆነ ያ ህመም እየፈጠረ ይመጣል። ከዚህ ተጨማሪ ደግሞ አንዳንዴ ደረቅ በሚሆንበት ሰዓት ላይ ቦታው ፍሪክሽን ስለሚኖረው ህመም ይፈጥርባታል። ስለዚህ በተቻላችሁ አቅም ወይ ወተር ቤዝድ የሆኑ ወይ ደግሞ ሲሊከን ቤዝድ የሆኑ ሉብሪካንቶች አሉ። እነሱን ተጠቅማችሁ ቦታው ላይ ካለሰለሳችሁ በኋላ ቀስ እያላችሁ ቅድም በነገርኳችሁ መልኩ ስቲሙሌት ማድረግ ትችላላችሁ። ነገር ግን እንደዚህ የምትታገሉ ከሆነ እንዳጠቃላይ ያንን እንድጠላና በግንኙነቱም ደስተኛ እንዳትሆን ያደርጋታል። ስለዚህ ነገር ጥንቃቄ እንድታደርጉ። ሴቶች ከወለዱ በኋላ ለግንኙነት ያላቸው ፍላጎት እየቀነሰ ይመጣል። ይሄ ነገር ብዙ ጊዜ ትዳር ላይ ጫና እንደዚህ አይነት ነገር ይፈጥራልና አንደኛ ለምንድን ነው ይሄ ነገር የሚፈጠረው የሚለው፣ ሁለተኛው ደግሞ ምን ማድረግ ትችላላችሁ የሚለውን ነገር ግልጽ አድርጌ ልንገራችሁ። የመጀመሪያው ለምንድን ነው የሚፈጠረው የሚለው ብዙ ጊዜ ከወለዱ በኋላ የሆርሞን ለውጥ ይኖራል። ኤስትሮጅንና ፕሮጀስትሮን የምንላቸው ይወርዳሉ። ፕሮላክቲን የምንለው ደግሞ እናትየው የምታጠባ በሚሆንበት ሰዓት ላይ ያ በጣም ከፍ ይላል። ያ ደግሞ የስሜት መነሳሳትን እየቀነሰ ይመጣል። ከዚህ ተጨማሪ ደግሞ ከወሊድ በኋላ ልጁን ማሳደጉም የመሳሰሉት ጫናዎች እንቅልፍ ማጣትን ይፈጥራሉ እና እነኚህ ችግሮች ይፈጠራሉና ወንዶች በተቻላችሁ አቅም ሴቷ በበቂ ሁኔታ እንቅልፍ እንድታገኝ ማድረግ መቻል አለባችሁ። ሰውነቷ ለራሱ ሪከቨር እንዲያደርግ ጊዜ መስጠት መቻል አለባችሁ። ስለዚህ እነኚህ ነገሮች የምታስተካክሉ ከሆነና ሆርሞኑም እየተስተካከለ በሚመጣበት ሰዓት ላይ ከጊዜ በኋላ እየተስተካከለ ይመጣል። ወደ ድሮ አቋሟ ግንኙነት ፍላጎቷም እየጨመረ ይመጣል። ስለዚህ ይህን ነገር ታሳቢ አድርጋችሁ መንቀሳቀስ አለባችሁ። ጫና አትፍጠሩባት፣ አትታገሉ፣ አታስቸግሯት። ከዚህ ተጨማሪ ደግሞ ውስጧም እንዲደብራትና ያ ነገር እንድጠላው እንዳታደርጓት። ይህን ነገር እንድትረዱት ነው። እሺ የባለቤቴን 2 ዙር ድንግልና የወሰድኩት እኔ ነኝ ብሎኛል አንድ ታካሚና ልክ የጫጉላ ሰዓት ላይ ግንኙነት ስናደርግ ደማች። ከዛ በኋላ ግን ግንኙነት ምንም የማድረግ ስሜት የላትም። ኢቭን እንዳጠቃላይ ታባረረኛለች ብሎ የነገረኝ አንድ ታካሚ አለ። ግልጽ እንዲያደርግልኝ ምንድን ነው ብዬ ስጠይቀው የመጀመሪያ ጊዜ ከትዳር በፊት ግንኙነት ነበራቸው። ግንኙነት በሚያደርጉበት ሰዓት ላይ ድንግልናን አግኝቶ ነበርና ከዛ በኋላ ደግሞ የመጀመሪያ የሰርጋቸው ምሽት ላይ ድጋሚ ግንኙነት በሚያደርጉበት ሰዓት ላይ ሲል ደማች እና ይህ ነገር ድንግልና ነው አይደለም የሚለውን ነገር ጠይቆኝ ነበር። ስለዚህ ለእናንተም ግልጽ እንደሆንላችሁ ልመልስላችሁ። ብዙ ጊዜ አዲስ ሙሽሮች በምትሆኑበት ሰዓት ብቻ በተለያዩ ምክንያቶች ለግንኙነቱ የመጣደፍ ነገር አለ። ያ ነገር ደግሞ ሴቷ ዝግጁ ሳትሆን ግንኙነቱ መፈጽሙ ከሆነ ብልቷ በደረቀበት ላይ እናንተ እየፋቃችሁ በዛ ፍሪክሽን እዛ ውስጥ ያለው ቆዳ እንዲላጥና እንዲደማ ሊያደርገው ይችላል። ስለዚህ ይሄ ራሱን የቻለ ህመም ይፈጥራል። ያም የብልትን መኮማተር ቫጂኒስመስ የምንለውን ችግር ይፈጥራል። ስለዚህ በተቻላችሁ አቅም ሴቷ በበቂ ሁኔታ ለግንኙነት ዝግጁ መሆኗን ካረጋግጣችሁ በኋላ ነው ግንኙነት ማድረግ ያለባችሁ እንጂ ይሄ ነገር ድንግልና የለም። እሺ አንዳንድ ወንዶች ያው እንደሚነግሩኝ ከሆነ ውስጥ ላይ ልክ ጠበብ ሲልላቸው ጥብቅ አድርጎ ሲይዛቸው ደስ የሚል ስሜት አለው
ይላሉ። ነገር ግን ለሴቷ ህመም ነው ያለው። ስለዚህ በተቻላችሁ አቅም ይሄ ነገር ጥንቃቄ ማድረግ ይኖርባችኋል። በተጨማሪ ደግሞ እዚህ ጋር ሴቷ በደንብ አነሳስታችኋት ለራሱ ብልቷ የሚደርቅ ከሆነ ራሱን የቻሉ ህክምናዎች አሉት። ከሆርሞን ሊሆን ይችላል፣ ከእድሜዋ ጋር የተያዘ ሊሆን ይችላል፣ ከምትወስደው መድኃኒቶች ጋር የተያዘ ሊሆን ይችላል። ብዙ ምክንያቶች አሉትና እነኚህ ምንድናቸው የሚለውን ነገር ቼክ መደረግ ይኖርባታል። በግንኙነት ጤንነታቸው ላይ እኔ ጋር ለመታከም ከሚመጡ በጣም የሚያሳዝኑ ታካሚዎች እነማን እንደሆኑ ታውቃላችሁ? እንደ ቀልድ ማስተርቤሽን ጀምረው አሁን ህይወታቸውን እያቃወሰባቸው ያሉ ታካሚዎች ናቸው። መጀመሪያ ሲጀምሩት ወይ ፊልም አይተው ነው ወይ ሰው ነግሯቸው ነው፣ ብቻ ቀስ ብለው ይጀምሩታል። ከዛ በኋላ እየጠነከረ በሱስ ደረጃ መሆኑ ብቻ ሳይሆን እንደ አጠቃላይ ከሴቷ ጋር ግንኙነት ለማድረግ መፍራትና ቶሎ የመጨረስ ችግር ይፈጠርባቸዋል። የሚገርማችሁ ነገር ደግሞ የብልታቸውን ስሜታዊነት እየገደለው ይመጣል። እንደዚህ በጣም ጨፍልቀው ማድረግ ደረጃ ይደርሳሉ። መጀመሪያ ቀለል አድርገው ጀምረው አሁን በጣም በጨፈለቀ መልኩ የሚያደርጉ ወንዶች አሉና ይሄ ነገር እዛ ያለውን ነርቭ እያደነዘዘው እንዲመጣ ያደርጋል። የዚህን ጊዜ ምን ይፈጠራል? ከሴቷ ጋር ለመገናኘት በሚሞክሩበት ሰዓት ላይ ምንም አይነት ስሜት አይኖራቸውም። ለመነሳትም የመክበር ነገር ይኖራል። ከዚህ ተጨማሪ ደግሞ ኢቭን ግንኙነት ሲያደርጉ ለራሱ ውስጣቸው ላይ ኮንፊደንሱን እያጡ ስለሚመጡ ቶሎ የመጨረስ ችግር ይፈጠርባቸዋል። ስለዚህ ያ ነገር ተደጋጋሚ በሚሆንበት ሰዓት ላይ ራሱን የቻለ እንደ ስንፈተ ወሲብ መታከም ይኖርበታል። ነገር ግን አንድ ግልጽ ላደርግላችሁ የምፈልገው በማስተርቤሽን ጊዜ የሚነሳላቸው በግንኙነት ጊዜ የማይነሳላቸው ከሆኑ ይሄ ሲቹዌሽናል ምንለው ነው። ብዙ ጊዜ ከስነ ልቦና ጋር ከውጥረት ከጫና ጋር ነው። ነገር ግን አንዳንዶቹ በማስተርቤሽን ጊዜ የማይነሳላቸው አሉ። እንዲሁም በግንኙነት ጊዜ እንዳጠቃላይ የማይነሳላቸው ወይም ደግሞ ኢቭን ቢነሳ ለራሱ የመሞት ነገር ይኖራልና ይሄ ነገር መታከም ይፈልጋል። እሺ ከ18 ዓመት በላይ የሚለውን ነገር አስተካክለን ከ22 ዓመት በላይ ያላችሁ ብቻ ነው ይሄን ቪዲዮ ማየት ያለባችሁ። ከዛ በታች ናችሁ ይሄን ቪዲዮ ያሳልፉት። የግንኙነት ፍላጎት መቀነስ ብለን የምናስቀምጠው ነገር አለ። ብዙ ጊዜ ታካሚዎች መጥተው ሲጠይቁን ግንኙነት ፍላጎት ቀንሻለሁ ይላሉ። ነገር ግን ትክክለኛ ቀንሰው አይደለም። ሁለት አይነት አሉ ብዙ ጊዜ የሚያጋጥሙ ማለት ነው። አንደኛው የግንኙነት መቀነስ የምንለው ስሜቱ እንደ አጠቃላይ ግንኙነት ሲባል ሀሳቡ ሲነሳባቸው ለራሱ የሚያስጠላቸው አሉ። ሁለተኞቹ ደግሞ ወይ ቶሎ መጨረስ ወይ ብልት መውደቅ ምናምን የሚያጋጥማቸው አሉና ከዛ ጋር ለምንድን ነው የምታገለው ለምንድን እንደዚህ ነገር የሚያደርገው ብለው ከስጋት የተነሳ ግንኙነትን የሚሸሹ አሉ። ስለዚህ የመጀመሪያው ነው እንደ አጠቃላይ የግንኙነት ፍላጎታችሁ የቀነሰ ከሆነ፣ ሁለተኛው ደግሞ በግንኙነታችሁ ወይ በትዳራችሁ ላይ ጫና እየፈጠረ ከሆነ፣ በሶስተኛ ደረጃነት ደግሞ ሌሎች እንደ ስኳር፣ ግፊት መሰል የሆኑ ህመሞች ከሌሉባችሁ የዚህን ጊዜ እንደ ስንፈተ ወሲብ ይታከምና ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር ምንለው ያጋጥማችኋል ማለት ነው። በሌሎችም ለምሳሌ ቅድም እንዳልኳችሁ ቶሎ መጨረስ ያጋጥማችሁ ከሆነ፣ ብልት የመውደቅ ችግር የሚያጋጥማችሁ ከሆነ እሱም የፍላጎት መቀነስን ወይም ደግሞ ፍርሃት ሊፈጥርባችሁ ስለሚችል እሱን መታከም ይኖርባችኋል። እሺ በአመት ውስጥ ምን ያህል ግንኙነት የምታደርጉ ከሆነ ነው ጤናማ የሚባለው? ፕላስ ደግሞ ኮንሲደር ማድረግ ያሉባችሁ ነገሮች አሉ ግንኙነት ጤናማ እንዲባል ማለት ነው። ስለዚህ በአመት እንዳጠቃላይ ግንኙነት እንድታደርጉ የሚመከረው ከ10 እስከ 12 ጊዜ የምታደርጉ ከሆነ ይሄ ጤናማ የሚባል ነው። ከዛ በታች ከሆነ ፍሪኩዌንት ወይም ደግሞ እንዳጠቃላይ ግንኙነት እያደረጋችሁ ያለን በሚለው ነው የሚያዘው። እዚህ ላይ ግን ልብ ማለት ያለባችሁ ነገር ጤናችሁ፣ እድሜያችሁ፣ ፍላጎታችሁ እና ቅርባችሁ የመሳሰሉት ነገሮች እነኚህ ተወስነው ግንኙነት የምታደርጉበት ድግግሞሽ እናንተ በግንኙነቱ እየተደሰታችሁ አይደለም የሚሉት ነገሮች እነሱ ኮንሲደር ተደርገው ነው እንዳጠቃላይ ግንኙነታችሁ ጤናማ ነው የሚባለው እንጂ ቁጥሩ አይደለም። አንድ ሰው በአመት 50 100 ስላደረገ ወይም ደግሞ የሆነ ሰው ደግሞ በአመት 20 ስላደረገ ይሄኛው ችግር አለበት ማለት አይደለም። ዋናው በግንኙነቱ ደስተኛ ሆናችሁ አላልሆናችሁ የሚለው ነገር ነው። ስለዚህ ይሄን ነገር ኮንሲደር እንድታደርጉት ነው። ስለዚህ ይሄ በወር ቢያንስ አንድ ጊዜ የምታደርጉ ከሆነ ጤናማ የሆነ ግንኙነት አላችሁ ማለት። አንዳንድ ሴቶችን በግንኙነት እርካታ ጣራ ላይ ለማድረስ የሚካሄደው ሂደት ስራ መስሎ ሊታይ ይችላል። በጣም ልትታገሉ ትችላላችሁ። ያ ነገር ደግሞ ሴቷ ላይ ጫና እየፈጠረ ይመጣና ያንን የእርካታ ጣራ ኢቭን ሳታገኙ እንድትቀር ሊያደርጋት ይችላል። ስለዚህ ወንዶች በተቻላችሁ አቅም ኮሚኒኬት ማድረግ የሚለውን ነገር መማር መቻል አለባችሁ። ሴቷ ምን ትፈልጋለች፣ ምን ይመቻታል፣ ምን ትወዳለች፣ የትኛው ምቾት እየሰጣት ነው፣ የትኛው እያመማት ነው የሚሉን ነገር ኮሚኒኬት የምታደርጉ ከሆነ እሷን እርካታ ጣራ ላይ በቀላሉ ለማድረስ በጣም ቀላል መንገድ ታገኛላችሁ ማለት ነው። ነገር ግን ይሄ ነው ለምንድን ነው ብላችሁ የምትታገሉ ከሆነ ያ ነገር እሷንም ለምንድን ነው እየረካው ያለው ነው ምናምን የሚሉ ጫናዎች እየተደራረቡባት እንዲመጡ ያደርጋል። እናንተም ማርካት አለመቻላችሁ ጫና ስትረስ እየፈጠረባችሁ እንዲመጣ ያደርጋል። ያም ቶሎ እንድትጨርሱ ብልት እንዲወድቅባችሁ ውስጣችሁ ለራሱ ያንን ሞመንት ኢንጆይ እንዳታደርጉት ሊያደርጋችሁ ይችላል። ስለዚህ በተቻላችሁ አቅም ግንኙነትን ሁልጊዜ የእርካታ ጣራ ላይ ለማድረስ ሳይሆን ሁኔታውን ኢንጆይ ለማድረግ ለአንተም ለእሷም ኢንጆይ የምታደርጉበት ሁኔታን ለመፍጠር መሆን መቻል አለበት። በተቻላችሁ አቅም ግን ያኛው ሂደቱ እንዴት ነው ምቾቷ የሚለውን ነገር ቼክ ካደረጋችሁ በኋላ የእርካታ ጣራ ላይ ልታደርሱ ትችላላችሁ ማለት ነው። ስለዚህ ይህን ነገር ግልጽ ለማድረግ ነው፣ ስራ እንዳታደርጉት። ባይዞ ይሄ ቪዲዮ ለሚስቶች ነው። ባሎች ብትችሉ ለሚስታችሁ ይህን ቪዲዮ ላኩላቸው። ታካሚዎች እኛ ጋር ለመታከም በሚመጡበት ሰዓት ላይ በጣም
በጣም የሚያሳዝኗችሁ ነገር አብዛኛው ጊዜ በሚስታቸው ግፊት ነው የሚመጡት፣ ጫና ተፈጥሮባቸው ማለት ነው። ቶሎ ሲጨርስ ለእኔ አታስብም ወይ ብልቱ ሲወድቅበት ሌላ ቦታ እየሄድክ እየተባሉ ያ ጫና በጣም ሲያስቸግራቸው ነው እኛ ጋር የሚመጡት። ራሱን የቻለ ችግር ነው። እሺ ቶሎ መጨረስና ብልት የመውደቅ ችግር ራሱን የቻለ ስንፈተ ወሲብ ህመም ነው። ስለዚህ ያ ነገር መታከም ይኖርበታል፣ መታከምም ይችላል። ስለዚህ ሚስቶች ባሎቻችሁ ላይ እንደዚህ አይነት ጫና ከምታሳርፉ ይልቅ እንደዚህ አይነት ሁኔታዎች ሲያጋጥሟችሁ ለምንድን የተፈጠረው ብላችሁ በመሃላችሁ መቃቀር ወይ ግጭት ካለ እሱ ማስተካከል፣ በተቻለ አቅም ደግሞ ከሌሎች ህመሞች ጋር የመጣ ከሆነ ደግሞ ህመሙን በራሳቸው ከሐኪም ጋር እየተመካከሩ እንዲያስተካክሉ መርዳት ይኖርባችኋል። ነገር ግን ያን ነገር ማስተካከል ማትችሉ ከሆነ እኛ ጋር መታችሁ መታከም ትችላላችሁ። ስለዚህ ባላችሁ ሌላ ቦታ ሄዱ አይደለም ወይም ደግሞ እናንተን ስለማይወዳችሁ አይደለም። እሺ አንቺ ለግንኙነት ባለቤትሽ ነው ወይም ደግሞ ጓደኛሽን እናርግ ብለሽ መቀስቀስሽ በዛ ግንኙነት የምታገኙን ደስታ እንደሚጨምር ታውቂያለሽ። ወንዶች ብዙ ጊዜ ግንኙነት ለማድረግ ከሴቷ የሚመጣ ኢኒሺዬሽን የለም። ወንዱ ነው ቀስቅሶ ከዛ በኋላ የሚሰራው። ያ ደግሞ ወንዱ ላይ ስትረስ ወይ ደግሞ ጭንቀት፣ ጫና ይፈጥርበታል። ምክንያቱም በግንኙነቱ እሷንም ሳትስፋይ ማድረግ ማይችል ከሆነ ያ ጫና ጭንቅላቱ እየተደራረበ ይመጣበትና ብልት መውደቅ፣ ቶሎ መጨረስ ሊያመጣበት ይችላል። ይህም ፐርፎርማንስ አንዛይቲ የምንለው ማለት ነው። ስለዚህ አንቺ ኢኒሺዬት የምታደርጊ ከሆነ ያ ነገር አራውዛል ሌቭላችሁ ለራሱ በጣም ከፍ እንዲል ያደርጋል። በግንኙነቱ የምታገኙትን ሳቲስፋክሽን ከፍ እንዲል ያደርጋል። ስለዚህ ይሄ ፐርፎርማንስ አንዛይቲ የምንለው ብቻ ሳይሆን ያለበትን ጫና፣ ውጥረት እሱ ሁልጊዜ መውቶት ወይም ደግሞ እሱ ሁልጊዜ መጠየቅ ያለበትን ነገር ስለሚቀንስለት ያ ቅድም ያልኳችሁን ከግንኙነቱ ፍርሃት እየተላቀቀ እንዲመጣ ያደርጓል። ከዚህ ተጨማሪ ደግሞ በራሱ ኮንፊደንስ እንዲሰማው ስለ ራሱና ስለ አንቺ ጥሩ ነገር እንዲሰማውና በዚህ ግንኙነትም አንቺን ለማስደሰት ተጨናንቆ ሳይሆን ዘና ብሎ እንዲያደርግ ይረዳዋል። ስለዚህ አንቺም ራሱን የቻለ አስተዋጽኦ አለሽ ማለት ነው። ነገር ግን በመሃላችሁ ከ6 ወር በላይ የቆየ ስንፈተ ወሲብ ማለትም ቶሎ መጨረስ ካለ፣ ብልት መውደቅ ካለ፣ ስሜት ማጣት ካለ ይሄ ነገር ሕክምና ይፈልጋል። ምክር ለወንዶች በግንኙነት ጊዜ ሴቷ እየፈራች ግንኙነት የምታደርጉ ከሆነ ብልቷ እንዲደርቅ ያደርጋል። ይሄ ደግሞ እሷ ላይ ህመም እንዲፈጠር፣ ውስጥ ላይ መድማት ወይም ደግሞ ምቾት የመንሳት ነገር ሊፈጥርባት ይችላል። ስለዚህ በተቻላችሁ አቅም የእሷን ስሜት መረዳትና መጠየቅ የሚለውን ነገር መረዳት መቻል አለባችሁ። ስለዚህ ሴቶች በተቻላችሁ አቅም ይሄ ለጓደኛችሁ ወይም ደግሞ ለባለቤታችሁ ይህን ቪዲዮ መላክ ይኖርባችኋል። ሴቷ ምቾት በሚሰማት ሰዓት ግንኙነት ማድረግ፣ አራውዛል ሌቭሏ ወይም ደግሞ የስሜት ተነሳሽነቷ በደንብ ከፍ ካለ በኋላ ግንኙነት ማድረግ። ከዚህ ተጨማሪ ደግሞ ሁኔታዎቹ ለራሱ ለእሷ ምቹ ሆነዋል አልሆኑም፣ ምቾት ፈጥሮላታል አልፈጠሩላት የሚለውን ነገር ኮሚኒኬት እያደረጋችሁ ግንኙነቱ ማድረግ ይኖርባችኋል። አለበዚያ እሷ ህመም የሚሰማት ከሆነና እናንተ ግንኙነቱ የምትቀጥሉ ከሆነ እሷ ህመም ላይ ትሆናለች፣ እናንተ ምቾት ይነሳችኋል፣ ከዛ ጭንቀት ይፈጠራል፣ ከዛ ደግሞ ብልት የመውደቅ ነገር ሊያጋጥማችሁ ይችላል። ስለዚህ ስሜቷን እየተረዳችሁ ግንኙነት ማድረግ ይኖርባችኋል ማለት ነው። እሺ ወንዶች ግንኙነት ከጨረሳችሁ በኋላ ለባለቤታችሁ ማድረግ ያሉባችሁ ነገሮች አሉ። በደንብ አዳምጡኝ። በተለይ ሴቶች ደግሞ ይሄንን ወይ ለጓደኛችሁ ካልሆነ ደግሞ ለባለቤታችሁ መላካችሁ እንዳትረሱ። ብዙ ጊዜ ወንዶች ከጨረሱ በኋላ ጀርባቸውን ሰጥተው መተኛትን ይፈልጋሉ። ያ ነገር የሴቷን የውስጧን ስሜት እየጎዳው ሊመጣ ይችላል። ስለዚህ በተቻላችሁ አቅም በዛ ሰዓት ላይ ማድረግ ያሉባችሁ ነገሮች አሉ። አንደኛ ጀርባችሁን ሰጥታችሁ ስልክ መነካካት ወይም ደግሞ ሌሎች ነገሮች መስራት የለባችሁ። ሁለተኛ በተቻላችሁ አቅም አፌክሽን ማሳየት መቻል አለባችሁ። ሴት ግንኙነት ካደረገች በኋላ ሞስት ቨልነረብል የምትሆንበት ሞመንት ስለሆነ በዛ ሰዓት ላይ የፍቅር ቃላት መለወጥ፣ መተቃቀፍና መሰል የሆኑ ነገሮችን እሷን ኮምፈርት የሚሰጧት ነገሮች ማድረግ ይኖርባቸዋል። በሶስተኛ ደረጃ ደግሞ እናንተም ላይ እሷም ላይ ጫና የሚፈጥረው ነገር ጨርሰሻል ወይ አልጨረስሽ የሚለው ጭቅጭቅ ወይም ደግሞ ክርክር የሚኖርበት ሰዓት ላይ እሷ በፍላጎቷ ሳይሆን በግዴታ እንድትዋሽ እየገፋፋችኋት ትመጣላችሁ። በዚህም ግንኙነት ሴቷ እንዳልጨረሰች እርግጠኛ ከሆናችሁ መጨቃጨቅ ወይም ደግሞ እሷ ላይ ጫና ከመፍጠር ይልቅ ሌሎች ስቲሙሌሽኖች መጠቀም ይኖርባቸዋል። ከዚህ በፊት ነግሬያችኋለሁ። ክሊቶሪያል ስቲሙሌሽን የምንለው በጣም ኢፌክቲቭ ስለሆነ እሱኛውን ቀስ ብላችሁ መጠቀም ይኖርባቸዋል። ስለዚህ ይህን ነገር የምታደርጉ ከሆነ እናንተ በግንኙነቱ ያገኛችሁትን ደስታ እሷም እንድታገኘው ይረዳታል ማለት ነው። ስለዚህ ይህን ነገር ማወቅ ስላለባችሁ